በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ እንግዲህ በነ ትሁት ድራማ መጥቻላችኋለሁ። ዛሬ በእነሱ ድራማ የመጣሁላችሁ እንዴት መሰላችሁ? ጎበዝ ታዋኝና ጀግና የሆነች ትሁት ናት። ያው እንዴት ተለመደው እንዳያቸዋት ማሻአላህ ተባረከላህ ሰውን በስላህና አስማምታ የምትይዝ ሰው እስተሆነ ድረስ እኔ በጣም አድናቂዋ ነኝ። እንዴት ሰው እንደምትሰብክ ሰው እንዴት እንደምታሳምን ሰው ያኒ ማርፍ ብቻ አላሁ አለም። ዳኒን አገኝታ ያው ስለ እናቱ እንደነገረችው ግንፍል እንዳለ ያው መጨረሻ ላይ እኔን አታገኘኝም ትትለው አቆመችው። ለጥቆ ደግሞ አባትህን ሂደህ ይቅርታ ብለህ ትጠይቀው ይረጋጋል አለችው። ሁለተኛ ደግሞ ሰውየው ትትገባ ሰውየው ዛተባት። እንግዲህ ሸባው ለመዛትም አያርፍም። ለጣቂ ደግሞ ተመልሳ ወጣች። ተመልሳ ወጣ አገኘችው ዳኒን አለች ምናምን አለችው። ያው ዳኒ ጠይብሽ ደግ አለ ላግባሽ ብሎ ጠየቃት። ሰማት። እንግዲህ ለጣቂ ተለጣጣቂ ለጥቃ ተመልሳ ቤት ሄደች። የሽማግሌው ባልተቤት ዛተችባት ትትዝትባት። እኔ አላቅልሽም ብላ ፈቀቅ በይልኝ አለቻት። ጀግና እዚህ ላይ በጣም አርናቂሽ ነኝ። ሁለተኛ ይሄን ብላ እንዳለቻት ለጣቂ ደግሞ ዳኒ መጥቶ አባቱን ይቅር ብሎ አለ። አባትየው እና ብላት ሲለው አልበላም እኔ እወጣለሁ እመለሳለሁ ብሎ አለው። ያው ወጣ። ሸባውም ደግሞ እንግዲህ በትሁት ቤተሰቦች ላይ ያው ፍለጋ ይዟል። በዛቻ ማለት ነው። የት ናቸው? ምንድን ነው? እያጠና ነው። አጎት ተብዬውን ይዣለሁ አለ ሸባውን። ሸባው ደግሞ ምንም አያገባው። እሱም ቤት ሰራተኛ ስለነበረ ድረስ የሚያውቀው ጉዳይ የለውም። ያው እንግዲህ ሸባውን አንድ ቀን መቶ ጠይቆ ነበረ። ዛሬ ደግሞ ያው አጠፋቸዋለሁ ምናምን የእሷን ቤተሰቦች እያለ እየዛተ ነው ሸባው። እሷ እንዲሆነች ለእናቴን አግኝተሻታለሁ ብሎት ይላል ዳኒ። ያው አግኝቻታለሁ አለች በህይወት አለችው። የት ናት ይላት ብሎት ይጠይቃት፣ ግን መናገር አልፈለገችም። የሸባው ሚስት ደግሞ ወደ ውጭ ሂዳ ተዝናንታ ተሱ ጋር ትትገባ። እሱ ደግሞ ዘማና ዴዲ እስቲ ትሁትን ልሰልማት ብሎት ይላት። አንዴ ተሰራተኛ ገምቶናል፣ አንዴ ሀማም ታጥባለች፣ አንዴ በቃ ብዙ ነገር ዛተችባት። በማንኛውም እሱ ጎበዝ ነው፣ ትትና ያለው ነው። ባለውለታ ውስጥ ሆነ ድረስ ሂዶ መጥበህ አናገራት። ኩሽና ላይ ቆሞ ያው በዚህ አይነት እንግዲህ እየቀጣጣጠለ ገብታ እናቱን ቁልፍ ፈልጋ ዲበር ዘግታባት እንደወጣች የሸባው ሚስት ያው እንግዲህ ገብታ አናገረቻት። እንዴት ሆነ በምን አይነት ነው እያስታወሰች እሷም ሁሉን ነገር ነገረቻት። ያው በዚህ አይነት እያለ እየቀጣጣጠለ እንግዲህ እየሄደበት ነው ያለው። ትሁት ማሻአላህ ተባረክላህ ደንበኛ ትተውናለች፣ በደንብ አድርጋ ትችላለች። ያው እንግዲህ እሳቸውም ደግሞ ቦርጫቸውን ገፋ ገፋ እያደረጉ አለቤጣቸው ሸባባ ግብተው ልጃቸውን የምትፈልግ እኔ ምንድን ነኝ እያለች ትዝታለች። ደግሞ ሚስቱ እኛ እንግዲህ ምን እናርግ እህቴ፣ እስቲ ጠንቋቅ በይ ትሁት ምን ታርግሽ? ትሁት እኮ ለሚስኪን እየረዳች እንጂ ያለችው አንቺን ለማዲያን አይደለም። የሚስኪኑን እናት ገንዘቧ ላይ ሆነሽ እያፍጫጫሽ መርዝ ለምታባያ ሴትዮ ወይንም ለምታሰምሚያ ሴትዮ ነው ያገዘችው እንጂ ሌላ ምንም ያረገችው ነገር የላትም። የኔም ቤት እኔም ተዲመት መልታቀናኝቱ የቤት አዛዥ ሆንኩኝ ተነነማጀቱ ብሎ አልገባሽ የኔ ቆንጆ። እና ስለዚህ ታይ ነው የምንለው። አሁንም ቅድምም እንግዲህ የሽባው ባልተቤት
ያው ሸባውን ገተት ብታረግ ይሻልሻል። ገንዘቡን ጨርሳ የእናቱን የዳኒን እናት ገንዘብ ወደ እሷ ስላዞረች አሁን እየተዘባነነች ነው። ሸባው ደግሞ እናትሽን እገላታለሁ ስተናንቹ ብሎ ዛተባት። ያው ብቻ አየሩ ባየሩ ላይ ያስጠላል ማለት ነው። ገባችሁ? አየሩ ባየሩ ላይ ያስጠላል። እና ቢሆንም ባይሆንም ተልጅና ባልሽ ትወልጃለሽ ብሏል ተራቹና ያው በዚህ አይነት እንግዲህ ጋገጭ እያደረጉት ነው። መቼም ለማንኛውም ጀግናና ጎበዝ ሰው ትሁት ናት። ያው ዲራማውን ችላበታለች፣ እየሰራችው ነው። ብቻ አላቅም ከሚባለው በላይ ማሻ አላህ ተባረከላ። ሰውን ቀስ አርጋ ትታስማማ፣ ሰውን ቀስ አርጋ አስመነምን። ያው በዚህ አይነት ነው፣ በግግምና አይደለም ወይንም በድድብና አይደለም። የኔ እህትዬ ደግሞ ፉላናይቱ በድድብና ሰው ላይ አትንጪ እባክሽ እንልሻለን። እንግዲህ ያው እንደተለመደው ላይኳን፣ ሸሯን፣ ሰብስክራይቧን ጨር እያደረጋችሁ ገባ ብሎ ወገኖች ይዋ በዛሬው ዕለት በዚህ አይነት መጥቼላችኋለሁኝ። እንግዲህ ያው በነ ቱትዬ ጀምሬላችኋለሁ። እንግዲህ ቱትዬ ብሏል። ያው ላይኳን፣ ሸሯን፣ ሰብስክራይቧን ሞከር አድርጓት። እኔ ለአላህ ብዬ እወዳችኋለሁ። ሸርሸር እያደረጋችሁ ገባ ብሎ የኔ ወዶችዬ እና ይሄን ይመስላል። ያው ትንሽ ብዙ ነገሮች ብቻ ያይላሉም ይከብዳሉም ያስደስታሉም ይላል ያለው አየር ላይ የሰው ልጅ ሆኖ መቼም የሰው ልጅ የወንዶች ትትባሉ የቀርሞ ሚስትህን በሀብቷን እንደዛ አድርገህ ለመብላት እንደዛ አድርገህ እሷን ማሰቃየት አንተም ጥሩ አይደለም። ሴቶችዬ ይሄ የተሰራ ነገር ለኛ በስደት ዓለም ላይ ላለነው እህቶች ነው። በተለይ ተስደት ዓለም ላይ የምንገባ እህቶች ይችኑ 5/10ኛ ለመልቀም ወንዶች የማያረጉትና የማይጥሩት ነገር የለምና የማይጭሩት ጉሬ የማይቆፍሩት ነገር የለምና ተጠንቀቁ። ይሄ ሁሉ ለኛ ነው እንግዲህ ይመስለኛል። ያው ሁላችሁም ገብቷችኋል ብዬ መቼም አምናለሁ። ግን ደግሞ ላልገባችሁ ያው ይሄ ለኛ ነው ትምህርቱ። ለኛ በደንብ አድርጎ የሚገባው ይገባዋል፣ የማይገባው እዛ ያግባባዋል። ምን አገባን እኛ። ይሄው እያየናቸው ነው። ብዙ እህቶቻችን ተበልተው ብዙ ነገር እየሆኑ ነው ያየነውና ያው እህቶች እየተጠንቀቁ። ለማንኛውም ገንዘባችሁን ሁላችሁም ተጠንቀቁበት። በዚህ አይነት እንግዲህ ያለሁት ይሄን ይመስላል። በጣም የሚያስደስትና የሚያመረቅን ነገር ነውና ልጇ ስላለ ግደለይ ምናምን ትትለው ለራሱ እናቱ በጣም ታስደስታለች ትሁትን በማገኘቷ እንጂ እዚህ ደረጃ ለመናገር የደረሰችው ትሁትን ባታገኝ ኑሮ ያው እነሱም እንግዲህ እንዳያችኋቸው ይጎሏን ነበረ። ግን ያው ቱት ጀግና ሰው ስለሆነች በጀግንነቷ ገብታ በዚህ አይነት እችን ሴትዮ አንቅታታለች ይመስለኛል። እንግዲህ ወገኖች እየዋ ያው እንዲያው ሞከር አድርጉት። እናንተ ምንድን ነው እናንተ እንዴ? እሽዳ ስለ ቱት እያወራሁላችሁ እኔ ጀግና ሴት እወዳለሁኝ። ወላሂ በጣም ጀግና ሴት እወዳለሁ። ጀግና ሰው በጣም ነው የምወደውና ቱትዬ በጣም ጀግና ተዛችም ወጥተሽ እዚህ ገብተሽ ደግሞ ይሄ ነገር ገብቶብሻልና ያው በሄርሽበት ላይ የህይወት መስቀልቀል ነው የሚገጥምሽ። እንግዲህ ጎበዝ ነሽ፣ ትችይበታለሽ፣ ጀግና ነሽ ከሚባለው በላይ ተጀግናም ጀግና ነሽ። እና ያው እንግዲህ ደግሞ አታፍቅሪ ምን ያደርግልሻል? እሷ እናቲቱም ጠየቀቻት፣ ግን ልጄን አግቢልኝ አለቻት። እሷም ደግሞ ያው እንግዲህ ቱትዬን በፍቅር ጠብ ልትል ነው መሰለኝ በመፈከር እዲዋን እያየሽ ነው። ቱትዬ እንግዲህ ልጁን ተወት አድርገሽ የእሷን ሩህ አስመልጪ። አንቺ ጉብዝናሽ ይዝን ላይ አንድን ነገር ትመጣ የአንድን ነገር ለማስመለጥ ትችያለሽ። እና የኔ ቆንጆ ጀግና ነሽ። እንግዲህ ጀግንነትሽን በዚህ አይነት ያው ይዘንልሻል እና ማሻላ ተባረከላህ እያልን ወገኖችዬ
ያው ላይኳን ሸሯን ሰብስክራይቧን እንግዲህ ሞከር እያደረግ ካምፓኒውን ብሎ ሸር ያው በጣም የሚያስደስትና የሚያመረቅን ነገር ስለሆነ ያው በዚህ ሞከር አርጉት እንግዲህ እላችኋለሁ እህቶችዬ። ያኛው ደግሞ የአባባ ጀንፈል ወደዛ ሄዶ ጀንፈል እያለ ነው። የአባባ ጀንፈል ደግሞ እባክህ አትጀነፋፈል። አንተስ እንደው ዝም ብለህ እዚህኛውም ላይ የሆነ ወኬ ነበርክ። ያው ወኬ በወኬ ወከከከክ ካትበል እንልሃለን። ያው ዙሮ መጨረሻው የሁለቱ ነውና ሁለቱ ተጋብተው ያው እንግዲህ ዘጋ ይመስለኛል። እንግዲህ ያው እንግዲህ ላይ ኮንሸሮን ተድረባን እያረጋችሁ እንግዲህ ያው ይሄን ይመስላል። ዛሬ መጣሁበት እግሬን አሞኛል። እናንተ አረስቴ እግር መድኃኒት ማናችሁ የምታውቁ? መገን እኔና አንቺ የቀረ ነው መናገሩን አናውቀው ሸምተናን ብላ ብሏል የሀገር የተራችና እህቶችዬ። መገንኔ ወይ ጉድኔ ብሏል የሀገር የተራች። ለማንኛውም በኮሮና ሰዓት እንደዚህ አሞኝ ነበር። ደግሞ አሁንም መልሶ ተነሳብኝ። በፊትም ኮሮና በፊትም አመመኝ። ለጥቆ ኮሮና ላይ አመመኝ። ለጥቆ መቼ ነበር ያመመኝ? ነው አላመመኝም። አሁን መልሶ ተነስቶብኛል። እግሬን ሰቅዞ ተረከሴን ይዘኛል። ታንድ 2-3 ጊዜ ነው እንግዲህ። አሁን ያው የመጨረሻው ምን እንደሆነ መፍትሄውን ፈልጉልኝ እላለሁ እህቶችዬዋ። እኔ ለስንቱ ነው የምሆነው? አንድ ካፌ ወደኩ ባቄላ ማለሽ ወደ ስንቱ በሽታ ነው የምሆነው? እና ይሄን ይመስላል እንግዲህ ዛሬ የመጣሁበት ዩሪ እና ያው በዚህ አይነት ነው ያለሁላችሁ ዛሬ። እንግዲህ ጠቅ እያረጋችሁ ተክ አርጉት። እንዴት ታወቀው እህቶችዬዋ? ያው የጠቀጠቋ መደር እንግዲህ እንዳርሷ ትላለሁኝ። እና ዛሬ በዚህ አይነት ነው እንግዲህ የመጣሁላችሁ። ያው እኔ ጠፍሾኛል፣ ጠፈሽ ፈሽ ብሎኛል ከሚባለው በላይ ተቅንጭላቴ እስተነግሬ ነው የወረደው። ጠፈሹ ምን እንደሆንኩም አላቅም። ብቻ ዱአ አርጉልኝ። አላህ ይስቱር አለይና ወአለይኩም። ሁላችንንም ያለንበት አላህ ይጠብቃል። ረመዳን ነው መጪው ደግሞ ረመዳንን አፍ ተባብላችሁ ቅሬታም ያላችሁ እህቶቼ በወፍታ ጾማችሁን። እኔ መቼም ተጩጫን ያነሰ የለም ለአላህ ብዬ አፍ ብያለሁኝ። ግን እኔ አታስቀይሙኝ። እኔ በአሁኑ ሰዓት ላይ ብዙ መናገር ብዙ መተንፈስ አልፈልግም። ከሰውም ጋር የተቀያየመ ንግግር መነጋገር አልፈልግም። ሰው አንድ የሰው ልጅ ያደረገውን ነገር ታደረገ በኋላ ይሄ ነው ይሄ አይደለም ብሎ መናገር ነውር ነው። ያ ሰው ታልቸገረው ወይም ታልጨነቀው ተዘተሰው አልጠየቀም አንድን ነገር ታላህ ተሱብሃነ ወተዓላ መጠየቅ ይሻላል ተመኒ አደም ተመጠየቅ። እንግዲህ መኒ አደምን የአላህ ያ ረብ ብላችሁ ተገዝታችሁ እህቶቼ ወንድሞቼ፣ ያው አላህ አንተ ረህመትክ አንተ ዝነትክ ብላችሁ ያው እንግዲህ ተአላህ ተጠይቁ። ሰው እንደሆነ ባንዱ ትትሉት ባንዱ ገብቶ ያስቀይማልና እኔ ብዙ ነገር ስላየሁ ነው ይሄንን ደግሞ ያልኳችሁ። ያው ጠቅጠቋን እንግዲህ ከዚህ የበለጠ የለም። ገንዘቤንም ሰጥቼ በስነ ስርዓት ብዙ ነገር ደርሶብኛል። ያው የተወሰነ ነው የቀረኝ፣ ግን አልሐምዱሊላህ ልጅቱ ማነኝና የተወሰነ ቀርቶኛል፣ ግን ብዙም አይደለም። ያው በዚህ አይነት ሰውንም ደግሞ አምናችሁ ገንዘባችሁንም አትስጡ። የዛሬ ሰው በልቶ ካዥ ነው። አትመኑ ሰውን፣ ሰው ፊት ስጡት። ወላሂ እስካሁን ድረስ እንግዲህ አልሐምዱሊላህ ረብል ዓለሚን በሰውም ሀቅ ክጀም በልቸም አላቅምና አሁንም ደግሞ ያረቤን ጌታ ይህንን ነገር አደራ ኢማናውን እሱ ይጠብቀኝ እላለሁኝ። ከሰው ሀቅ ተመቀማት የሰውን ሀቅ ተመብላት አላህ ይጠብቀኝ። ተውሸት ነገር አላህ ይጠብቀኝ እላለሁኝ። ሁላችሁንም እንደዚሁ እንደኔ እኔ ለራሴ የተመኘሁትን ለእናንተም እመኝላችኋለሁ እህቶቼ ወንድሞቼ። እና ዛሬ እንግዲህ ይሄ ነው የመጣሁበት አንድና አንድ እያልኩኝ እሰነባበታችኋለሁ እህቶቼ። ይሄዋ ያው የዚህ እንትኑ ነገር
እልቅት ይላል አውቀውም ያው ገባችሁ ቻው የለ ምን ይልጥቁም ይላል ጥቁም እንዳይል ያው አስቀድሜ ልናገር ብዬ ነው። እንግዲህ ቶትዬም ሽማግሌውም የሽማግሌውም ሚስት የሽማግሌውም ልጅ የታመመችውም እንግዲህ ይቅር በሉኝ። ያው ይቅር ብያለሁ። እኔም ለፈጣሪያችሁ ብላችሁ ቀበሉኝ። እኔም ይቅር ብያለሁ። ያው እንግዲህ ስማችሁንም ጠርቼ ያው እና ባረግም እንግዲህ ይቅር በሉኝ ብያለሁኝ። ሌላ እና ፎቶ ነው ብጠቀም ይቅር በሉኝ ብያለሁኝ። የቻናሌ ተከታዮች ብስሚላ ብስሚላ አላሁ አክበር። ጨርቆላ ብቄ ጥየው ነበር እናንተ እንግዲህ ቻናሌ ተከታዮች ደግሞ በዙር ላይ ያው ቀይ ቀይዋን እንዲው ይችን አውራጣት የምትመስለውን እንዲው አይና አይኗን ብላችሁ እስቲ አንድና እንግዲህ ያው ክብ ክቧ ያለችባት አድርሷት እላለሁኝ። በዛሬው ዕለት ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ነው ማለት